ሰላም ሰላም ውድ የዩቲዩብ ፋሚሊዎቼ እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ጋር በጣም ሰላም ነኝ፣ እግዚአብሔር ይመስገን ደህና ነኝ እላችኋለሁ። ውዶቼ፣ ማሮቼ፣ ቅመሞቼ እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ዛሬ በአዲስ ነገር ነው የመጣሁት። እሱም ምንድን ነው አዲስ ነገሬ? ስለ ዩቱበሮች፣ የጠገቡት ዩቱበሮች ማለት ነው። ስለ እነሱ መልእክት ለማስተላለፍ ነው የመጣሁት። እሱም መልእክቴ ምንድን ነው የምታስተምሩት ነው ርዕሱ። እንትኔ በቃ እኔ ዛሬ የተነሳሁበት ምክንያት ምንድን ነው? ሰላም 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 ውድ የተወደዳችሁት የዩቱብ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ ወይ? በተረፈ ሰላም ናችሁ ወይ? እኔ ሰላም በደንብ ሳልላችሁ ወደ ዩቱብ የገባው ወደ ጉዳይ የገባውኝ፣ ይቅርታ ግን እና ይሄ በጣም ስላስጠላኝ ነው ይሄ ነገር ማለት ነው። በጣም ስለደበረኝ ነው እንደዛ ተናድጄ የመጣሁት ማለት ነው። ማርያምን ነው የምላችሁ። በጣም ነው የሚያስጠላው። በጣም ነው የሚያስጠላው። እሱም ምንድን ነው ስለነ አብርሃም፣ ስለነ ኢሩታ፣ ስለነ ሄርሜላ በጣም ነው የሚያስጠላው። ለትውልድ ምንድን ነው የሚያስተምሩት? ለትውልድ ምንድን ነው የሚያስተምሩት? ነገ እኮ የአንተ ልጅ እኮ ይህንን ቪዲዮ ታያለች። ነገ እኮ የአንቺ ልጅ እኮ ሄርሜላ ይህንን ቪዲዮ ታያለች። እናቴ እንደዚህ አይነት ናት ወይ? እናቴ እንደዚህ ናት ወይ ብላ እኮ በጓደኞቿ ፊት ትሸማቀቃለች። እናንተ ነገ ዛሬ ብር መክፈልም አትዩ። እባካችሁን ቆም ብላችሁ ለማሰብ ሞክሩ። ለትውልድ ምንድን ነው የምታስተላልፉት? እዚህ ጋር ራስሽን እንደ እንትን አክት አታርጊ፣ እንደ ቅዱስ አክት አታርጊ። የምታደርጊው ነገር በኦርቶዶክስም ሆነ በየትኛውም እምነት ተጠያቂ ነሽ። ለስሙ ክራ ስረሻል። የሰው ትዳር ውስጥ ገብተሽ መጽሐፍ ቅዱስ ላይ የሰው ትዳር ገብተሽ በጥብጭ ይላል? እንደዚህ አይነት ቃል አለ? የለም። ሲቀጥል ደግሞ አብርሃም ራስክን እንደ ጻድቅ እንድትቆጥር አልፈልግም። ትላንትና በእርግጥ ሩታ ያደረገችው ነገር እጅግ በጣም ያናደደኝ። ለምንድን ነው አንቺ እያለቀሽ ይቅርታ የምትጠይቁ? ቆይ ለምን? በጣም ነው ያስጠላኝ። ነገር ግን እናንተ ስሰማ ግን ከስተጀርባ ለድራማ ነው፣ እነሱ አንድ ላይ ነው የሚኖሩት የሚባል ወሬ ሰምቻለሁ። ነገር ግን ለድራማም ቢሆን ይሄ ያስጠላል። በቃ ለድራማም ቢሆን ዩቱብ ከፈለና እንደዛ አታድርጉ። በቃ ነገ ምንድን ነው ማስተምረው? እኛ ለትውልድ ዳና ነገር እናስተምራቸው እስቲ። እኛ ለትውልድ ምንድን ነው የምናስተምራቸው? ከኛ እኮ ብዙ ነገር መማር ይችላሉ። እውነት አንተ ጥሩ ነገር ብትሰራ ማንም ያያል። ልጅህን ይዘግ፣ ትዳርህን ይዘግ በስርዓት። እንዴ ስለ ትዳር እኮ ማስተማር ትችላለህ። ስርዓትና ታማኝ ባለ ራሱ እኮ ትልቅ ነገር ነው። እንደዛ ሆነህ ራሱ መስራት ትችላለህ። የግዴታ ተጣልተህ ከእሷ ጋር ይውጭልኝ እኔ አልፈልግሽም እንድትል አይደለም። ገባክ? ነገር ግን እዚህ ጋር ምንድን ነው የምታስተላልፈው? ለአብርሃም ምንድን ነው ለህዝቡ የምታስተምራቸው? ምንድን ነው የምታደርጉት? እሺ ምንድን ነው እያሳያችሁት ያሉት? ከእናንተ ምንድን ነው ጥሩ ነገር እስቲ የሚማሩት? አሁን ትዳር ያላዙት፣ ትዳር ለሚይዙት ምንድን ነው የምታስተላልፉት? እስቲ ንገሩ። ዩቱብ ስለከፈለ ብቻ ተው። እንደዛ ጥሩ አይደለም። እንደዛ ጥሩ አይደለምም። ርዕሱን ቀይሩት። ሁሌ ንዝንዝ ደግሞ እኛ ሳልችቶናል። ሁሌ ንዝንዝ በጣም ሁሌ ጭቅጭቅ በጣም አስጠልቶናል። በቃ ሌላ ርዕስ ቀይራችሁ ነው። ሌላ ርዕስ ቀይራችሁ ነው። በጣም አስጠልቶናል። በጣም ደብሮናል። እኛ ይሄ ርዕስ ማለት ነው። እንዴ ምን እያደረጋችሁ ነው እናንተ ያላችሁት? ምንድን ነው የምታስተምሩት? እሺ ለህዝብ እሺ ምንድን ነው እሺ ዩቱብ ስለከፈለ ብቻ እንዲህ ከስርዓት አጥነት የልጅን እናት ማሸማቀቅ ምን ይሉታል? ይሄ እኮ ትምህርት አይደለም ለሰው። ይሄ እኮ የምታስተምረው አንተ እኮ ግብዝነት ነው። ይሄ እኮ የምታስተምረው አንተ እንዴት ብዬ ልንገርክ፣ በእግዚአብሔር የምትጠየቅ ስራ ነው። ትዳርህን ሚስትህን እንደ ራስህ ውደዳት። አጥንት ጎንክ ናት። የስጋ የአንተ አጥንት ጎንክ ናት። የአጥንት ጎንክ ናት። ቀኝ ገኝና የሚባል አባባል አለው ብቻ። ነገር ግን ተው እንትን ስለከፈለ ዶላር ስለጠገብክ እንዲህ መሆን የለበትም። አብርሃም ተመለስ። አንተን የሚመክርክ የለም ጭራሽ። እቺ ለቤት ትልቅ ተብያማ እሷ እንኳን ትልቅ
የእሷ ትልቅነት የዛ የእንትና ትንሽነት ይሻላል። የኤፋ ትንሽነት ይሻላል። እና ምንድን ነው የምለው በጣም ያስጠላል። በጣም ያስጠላል። የምትሰሩት ትምህርት የምታስተላልፉት ነገር በጣም ያስጠላል። አስተካክሉ፣ አስተካክሉ፣ አስተካክሉ። በቃ ሂሩታን ብትሆኝ ራስሽን ቆፍጠን ብለሽ ለማን እንትን በልብ በቃ ይሄ ርዕስ በጣም ነው የሚያስጠላ። ሁሌ መነታረክ፣ ሁሌ ማሳደብ። እንዴ ሄርሜላ ምን ሆነሽ ነው? አንቺስ ምን ሆነሽ ነው? አንቺ ካለ አብርሃም እኮ ሌላ ወንድ አልጠፋም። እንዴ ዙሪያሽን ተመልከቺ። እንዴ ሴት ሆነሽ ሴትሽን ለምንድን እንደዚህ የምታረጊ? እሱ ላይ ብቻ ተለጠፍሽ። ያስጠላል። እኛ ለፊልምም ሆነ ለምንም ይሁን ለምታሳዩት ነገር ግን እጅግ በጣም ሰልችቶናል። ኦዲየንሱ ሰልችቶታል። እናንተ እያለቃቀሳችሁ እናንተ አተካራ ሁሌ አስጠልቶናል። እንዴ ስንት ዓመት ጀምራችሁ እንደዚህ አተካራ? እንዴ እናንተን ማየት ከጀመርኩ ጊዜ ጀምሮ ይኸው ልጁ ራሱ ይኸው ተወልዶ አደገ። ይኸው አንድ ለዓመት ልታከብሩ ነው። ከዛ በፊት ነው የተጣላችሁት እናንተ። ምንድን ነው እናንተ? እንዴ ዩቱብ መክፈሉ እውነት ነው። ነገር ግን ይሄን ያህል እንዲህ እስከሚሆን ድረስ ራስን እንደዚህ እስከማዋረድ ድረስ ምን አፍንጫ በአፍንጫ አይወጣም እንደ ብሩ ምን ሰርቼ አልበላም እንዴ? የቀን ስራ ሰርቼ አልበላም እንዴ? እዚህ ጋር እኮ ዓለም ነው የሚያያችሁ፣ ዓለም ነው የሚያያችሁ። እኛ የሜዳም ቅመሞች ብቻ አይደለም የምናየው፣ ዓለም ነው የሚያያችሁ። ገባችሁ? ይሄማ እንደዚህ ነው፣ ይሄማ እንዲህ ነው ብለህ ስምን አንተ ሌላ መንገድ ላይ አስጠላም አለ ስም ስትሰጥ አስጠላቅም። ለነገ ለስም ካትጨነቅም ዛሬ የዘራውን እኮ ነው ነገ የምታጭደው። ዛሬ የዘራሽውን አንቺም ነገ የምታጭደው። ማንሽም እዛ ውስጥ ያለሽው ዛሬ አማረብን ዛሬው አለኝ ብለሽ ብትንኮራሪ ነገ ላይ ኖርሽ ይችላል። ስማኝ አብርሃም፣ ዛሬ የምትወጣጠረው ሰውነት ነገ ይሟሽሻል። ዛሬ ሰውነትክ ነገ ይገማል። ይህን ማስተዋል አለብክ በጭንቅላትክ። ዩቱብ ስለከፈለልክ ብቻ ዝም ብለህ የማይመጣልክን እንትን ብለህ አትናገር። በቃ ራስህን እንደ ጻድቅ አትቁጠር። ሂሩታ ደግሞ በጣም የምታናድጅ ነገር ማለት ነው። ራስሽን ተከበሪ፣ አስከብሪ ራስሽ። ምንድን ነው አንቺ እንደዚህ መሆን? እንዲ ኩልጅ አቦትኮ ብሩቦክሽ በፊት ያኔ ስለምንሽ ምን አንቺ ጥግብ ባልሽ። አሁን ደግሞ ወደ እሱ እንትን የምትይ ያኔ ቤትሽ አራስ የነበርሽው ጊዜ እየተመላለሸ እየለመነሽ ነበር። አንቺ ደግሞ ምንድን ነው እንደዚህ የምትሆኝ? ወይ ተለይና ተፋችው ወይ ደግሞ ሰላም ስጭ። እንዴ ምንድን ነው እናንተ ሙጭጭ የምትለው? አስጠላም እንዴ! በጣም የሚያበሳጨው ይሄ ነገር። ርዕስ ቀይሩ። ሌላ አትስሩ አይደለም እኮ እኔ አትስሩ እያልኩኝ አለ። ነገር ግን እስቲ ለልጅ ለህዝብ የሚያስተምር ነገር ቅረጹ ነው እያልኩኛል። የሚያስተምር ነገር አስተላልፉ ነው እያልኩኝ ያለሁት። ዝም ብላችሁ በቃ እንደዚህ ለምን ጠራሽኝ ዛሬ ማረጋገጥ አለብኝ እንደዚህ ሆኜ እንዲህ አድርጌ እንዲህ ብላኝ ተው። ያስጠላል። በቃ ከነዚህ ርዕስ ውጡና ሌላ ርዕስ ይዛችሁ ኑ። እኛ እኮ አናይማለን እናያችኋለን። ነገር ግን ሌላ ነገር አስተምሩ። ለእኛም የሚጠቅመን ነገር አስተምሩ። እሺ ስለኛ አሁን ስለ ሜዳም ቅመሞች ዙሪያ ብትሰራ ብዙ ነገር የሚሰራ ነገር አለ። ለምን እነሱን አትሰራም አንተ? ህዝብ ትረዳለህ፣ ወጣቶችን እየረዳህ ነው ተባልክ። እነሱ ላይ ለምን አትሰራም? የግዴታ ባልና ሚስት ተለያይቶ ካልሆነ ዩቱባቸው ገንዘብ አይከፍልም ያለው ማን ነው? የግዴታ ውሸት ካልተቀነባበረ ገንዘብ አይከፍልም? እስቲ እውነቱን ብታቀርቡልን ምን ችግር አለ? እውነት የተፈጠረውን ታሪኳን ብትነግሩ ምን ችግር አለ? ምን ችግር አለ? ምንም እኮ ችግር የለው። አይከፈልበት። እናንተ ይኸው ስራችሁ እስከሆነ ድረስ ደህና ነገር ብታቀርቡ ምን ችግር አለው? ለኦዲየንሳችሁ አብርሽ እኮ እንዲሆነ ይሩታ እኮ ሄርሜላ የሚሏትማ ስሟን ማልጠራም። እሷ ርካሽ ናት። ደግሞ መስቀሉን አውጪ። አንቺ መስቀል አይገባሽም። የአንቺ አይነት እንደዚህ አይነት እንደ አንቺ አይነት ሰው መስቀል ማድረግ የለበትም። ኦርቶዶክስ እንትን አትበይ። አንቺ ደግሞ እንደ ኦርቶዶክስ የሚያረጋታል። የኦርቶዶክስ እግር ጣቢ ማደርሽ ስድ ነሽ አንቺ። የቶዳር ላይ እንትን ብለሽ ደግሞ ተፋታችሁ እንዲህ ብላችሁ አንቺ ከህይወታችሁ ብትወጪ እነሱ እንደውም ሰላም ይሆናሉ። አንቺ ነሽ እንደውም ነቀዝ የሆንሽባቸው ልንገርሽ አይደለ ወይ? አንድ ላይ ሆኖ አንድ ላይ አይሆን ወይ ተለያይቶ አይለያዩ። እኛን እኮ ጭንቅላታችን ናት። አንዴ ወደዚህ አንዴ ወደዛ፣ አንዴ ወደዚህ አንዴ ወደዛ፣ አንዴ ወደዚህ አንዴ ወደዚህ። ግራ ገባን እኮ እኛ ራሱ ምን ነው የምናየው? በጣም ነው የሚያሳዝነው፣ በጣም ነው የሚያሳዝነው። ለማንኛውም ጥገባችሁ በጣም አስጠላበት፣ ከመጠን በላይ ሆነ። ጠገባችሁ። አንዴ መኪናውን አንዴ ሚኒት ሸራላችሁ። ምን አለባችሁ? እንደውም በዚህ አጋጣሚ ማስተላለፍ የሚፈልገው ማን እንደሆነ ነገር የሜዳም ቅመሞቹ
እናንተ ፋራዎች ለእነሱ ብር የምትልኩት ምን ስለሆንሽ ነው? እዚህ አፈር ከድሜ እየበላሽ አንዴ ፎቅ አንዴ ታች እያልሽ ብር የምትገብልላቸው? አንቺ እነሱ አገራቸው ሆኖ ነው ስፈታ ዝንጥ ብለው የሚኖሩት። አንዴ ልጆቻቸውን አንድ መኪና እየገዙ አንድ የአማራቸው ዊግ እየገዙ እየለበሱ ምን ስለሆንሽ ነው አንቺ? የትኛው ነገር ለነቢ ጣሰችም እንደ አንቺ እዛ የተራቡ ስንት ህዝብ አለ። ምን አይነት እውነትን በግ ተብለናል። እንደናንተ አይነት ሰው ነው የሜዳውን ቅመም የሚያሰድቡ በግ የተባልንበት። ሁሉም በእናንተ ስር ያሉት በግ ተባለ። በጣም ነው የምታሳዝኑት የሜዳም ቅመሞች። እንዴ ምን ለና ለአባትሽ አልልክም እንዴ? ዶሮ አትገዥበትም እንዴ? ለተቸገረ አሰጭም እንዴ? ምሳ እንኳን ብታበያቸው እንዴት ነው የሚባረኩሽ? ለእነዚህ ለጠገበው ዩቱበሮች ብር የምትልቂ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። አንዳንዴ ሳትወጂ በግድሽ እንድትናገር ያደርጋሉ እነዚህ። ምን አይነት ነገር ነው? ስማ። በተረፈ በቃ ሰላም ዋሉልኝ። ወዳችኋለሁ። ላይክ እና ሰብስክራይብ እንድታደርጉልኝ በአክብሮት እና በትህትና ጠይቃችኋለሁ። ወዳችኋለሁ። ሰላማችሁ ብዝት ይበልልኝ።